ባለባንኩና ባለታንኩ የብልጽግና ስርዓት እየፈረሰ ነው። ህልውናውን በነፍጡ ለማስከበር ድሩ ቤት ያለው አማራ በአሸናፊነቱ እየገሰገሰ ነው። ሰላምና ጤና በያላችሁበት ይሁን ውድ የብላክ ላይን ሚዲያ ቤተሰቦች፣ የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በጎጃም ቀጠና በባህር ዳር ቅርብ ርቀት ላይ ባለ ቦታ ውጊያ ተካሂዷል። ዝርዝር መረጃዎችን ይዘናል። በቀጠናው የፋኖ ኃይሎች ከአገዛዙ ጦር ጋር እየተናነቁ እንደሆነና ብልጽግና አረመናዊ ተግባሩ እንደቀጠለ መሪዎች አሳውቋል። በመረጃችን እንመለከታለን። በምዕራባዊ የወሎ ቀጠናም የምሬ ወዳጆ ጀብደኞች ያገዛዙን ኃይል ማንበርከካቸው ተሰምቷል። በጎንደርም ድል ተመዝግቧል። ጉዳዩን የተመለከተ የደረሰንን መረጃ እናስደምጣቸዋለን። ከኢትዮጵያ ጋር ወደ ጦርነት ልትገባ እንደምትችል የሚነገርላት ኤርትራ ሰራዊቷን ማጠናከሯን ቀጥላለች። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር ባዴት ሀናና ከዴንሳ ባታ እስከ ሮብ ገበያ ያገዛዙን ኃይል ድባቅ መምታቱን አሳውቋል። የሻለቃ እነሙት የያዛቸው ብርጌድ፣ መብረቁ ሻለቃና ሰንጥቅ ሻለቃ እንዲሁም የጣናው መብረቅ ብርጌድ ጥንባባ ሻለቃ በጥምረት ሮብ ገበያ ላይ ከጠዋቱ 12 ሰዓት ጀምሮ ለ10 ሰዓታት ያህል አስጨራሽ ከባድ ውጊያ በማድረግ ጠላት ላይ ከፍተኛ ድምሰሳ በማድረግ ታላቅ ጀብድ ፈጽሟል ተብሏል። የሻለቃ እነሙት የያዛቸው ብርጌድ ካግታ በመነሳት እንዲሁም የበላይ ዘለቀ ሻለቃ ጠላትን ከጋድላ ያባረሩ አዴት ሀና አስገብተውታል። በአውደ ውጊያው 4 ክላሽ 720 የክላሽ ተተኳሽ 3 የወገብ ትጥቅና 3 የሰራዊት አባላት ተማርከዋል። በውጊያው ከ100 በላይ የመንግስት ኃይል አባላት የተደመሰሱ ሲሆን በርካቶች ቁስለኛ ሆነዋል። አገዛዙ አስከሬን ለማንሳት በዙ 23 በሞርተርና በዲሽቃ በተደጋጋሚ ሲደበድብ የዋለ ሲሆን ፋኖ ታላቅ ጀብድ ሰርቶ በድል ተንበሽብሿልም ተብሏል። ሌላኛው የባህር ዳር ብርጌድ ሲሆን አንዳንሳን ሚኒሻ በመጠርነፍ በማስተባበር ይሰራ የነበረ አቶ ብርሃን አሰፋ ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን የብርሃን አጃቢ መንገው የተባለው እስከ ወዲያኛው ተሸኝቷል። የባህር ዳር ብርጌድ 7 አሚት ሰርገው በመግባት አነፍንፈው አብርሃም አያሌው የተባለ ቀንደኛ ሚኒሻ አንገቱን አንቀው አውጥተውታል ተብሏል። አንዳሳ ቀበሌ ላይ በመንቀሳቀስ የነበረውን ኃይልን በደፈጣ በማሸማቀቅ እቅዱን ማክሸፉን የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ ገልጿል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ንጉስ ሚካኤል አሊ ኮር ሼህ ሁሴን ጅብሪል ክፍለ ጦር ገነቴ ከተማ ላይ ድል መቀዳጀቱ ተሰምቷል። ሼህ ሁሴን ጅብሪል ክፍለ ጦር ምዕራብ ወሎ ገነቴ ከተማ ህዝብ አስገድዶ ሰልፍ ሊያስወጣ የመጣውን 12 መኪና የፋሽስቱ አገዛዝ ብልጽግና ሰራዊት ከ2 ዲሽቃ ጋር እንዲሁም ወዳደር አድማ ብተናና ፖሊስ ከተማ ድረስ ዘልቆ በመግባት በርካታውን ሞትና ቁስለኛ እንዲሁም ምርኮኛ በማድረግ ታላቅ ድል ተጎናጽፈዋል ተብሏል። የንጉስ ሚካኤል ኮር ወታደራዊ ዋና አዛዥ አርበኛ ከረም መሐመድ እንዲሁም ብርጌድ አመራሮቹ አርበኛ ሙራድ አህመድ እና እንድሪስ አቢ በመሩት ድንቅ ከተማ ተጋድሎ በርካታ ጥምር ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን 9 ተማርከዋል ነው የተባለው። ንስሮቹ በቀን ገነቴ ከተማ ለመግባትና ጠላታቸው ላይ ከባድ እርምጃ ለመውሰድ ያስገድዳቸው ህዝባቸውን የቀረ 5000 ብር ይቀጣል በሚል አስገድዶ ሰልፍ ሊያስወጣና በአንድ እጁ ድሮን ይዞ በአንድ እጁ ሰላም በሚል ዘር ማጥፋት እየፈጸመበት ያለውን ህዝብ ግፍና ጭፍጨፋው አልበቆ ብሎ በቁስሉ ላይ እንጨት መስደዱ ይበቃል በሚል እንደሆነ ክፍለ ጦሩ አሳውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ብሏል። የወሎ ቀጠና ፋኖ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር ከጠዋቱ ጀምሮ ከጓላ በቅርብ ርቀት ላይ ከምትገኘው ጣይመን ከተማ ላይ ከአገዛዙ ጥምር ኃይል ጋር ውጊያ ላይ መሆኑ ታውቋል አካሂደዋል። ውጊያው እልህ አስጨራሽ ትንቅንቅ የታየበት ሲሆን ከ5 በላይ የአገዛዙ ኃይል አባላት ክፉኛ በመቁሰላቸው ወደ 40 የመጀመሪያ ደረጃ ሆስፒታል ተልከዋል ተብሏል። አገዛዙ ከጓላ ተጨማሪ ኃይል ይዞ ወደ ውጊያው ቀጠና የተንቀሳቀሰ ቢሆንም ክንደ ብርቶቹ ፋኖች ግን በጀብድኝነት ታቸው ቀጥለው ድል መቀዳጀታቸውን የኮሩ ቃል አቀባይ ፋኖ አብነት ሞላ ገልጿል። በሌላ ዜና አገዛዙ በጎጃም አረመናዊ ተግባሩን መቀጠሉ ተነግሯል። ጉዳዩን አስመልክቶ መልእክት ያጋራው የቀጠናው የፋኖ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊው አርበኛ አስረስ ማረ ብልጽግናን አረመኔ አገዛዝ ብለን የጠራ ነው የእውነትም አረመናዊ እሳቤ ስላለው ነው ብሏል። የአገዛዙ ሰራዊት የአገዛዙ ቁንጮ ኋላ ቀርና አውዳሚ ህልም የሚተገብር መሆኑንም ገልጿል። ለዚያም ነው እግሩ በረገጠበት ሁሉ ንጹሃንን የሚጨፈጭፈው፣ ንብረት የሚያወድመውና የዘር ማጥፋት ወንጀል የሚፈጽመው ነው ያለው።
ጦርነት ውስጥ የጎንዮሽ ጉዳት የሚጠበቅ ነው ያለው አርበኛው፣ ነገር ግን የመንግስትነትን ካባ የተላበሰ ቡድን ሆን ብሎ የዜጎችን ንብረት በአደባባይ ማውደም የዘወትር ስራው ነውም ብሏል። አገዛዙ ከስልጣኔ የተጋጨ፣ ከሰብአዊነት የተፋታ፣ ከርህራሄ የራቀ፣ ከኢትዮጵያ ገጽና መልክ የተጣላ መሆኑንም አንስተዋል። ይህንን አገዛዝ መዋጋት፣ ማሸነፍ፣ አረመኔነቱን ለህዝባችንና ለዓለም አቀፉ የፖለቲካ ኃይሎች ደግመን ደጋግመን መንገር እንቀጥላለንም ነው ያለው። ከሰሞኑ በፋኖ ኃይሎች የተለበለበው አረመኔያዊ ሰራዊት የንጹሐንን ንብረት በጅምላ ማውደሙን አሳውቋል። ያወደማቸው ያልታጠቁ ለፍቶ አዳሪዎች ሰርተው የሚተዳደሩባቸው ንብረቶች መሆናቸውንም ገልጿል። ይህ በእንዲህ እንዳለ በጃዊ ወረዳ ጃሄ ማላ ቀበሌ ለ2 ሳምንታት መሽጎ የነበረው የአገዛዙ ኃይል ማህበራዊ አገልግሎት ሰጪ ተቋማትን በማውደም ማህበረሰቡን ሲያሰቃየው መቆየቱም ታውቋል። ከጤና ጣቢያ መድኃኒቶች ውድመት እስከ ትምህርት ቤት ፈረሳ በማድረግ ምሽግ ሰርቶ የነበረ ሲሆን የትምህርት ቤቱን ጣሪያና የውሃ ልኩን በማፍረስ ምሽግ ሰርቶበታል የተባለው አገዛዙ በመጀመሪያ ወደዚህ ቀጠና ሲገባ እልህ አስጨራሽ ትንቅንቅ ተደርጎ የጃዊ መተክል 4ኛ ክፍለ ጦር ጠላትን ድባቅ በመምታት ኮሎኔል ጌዲዮንን ጨምሮ እስከ ሻለቃ መሪ ድረስ በአጠቃላይ ከ63 በላይ መደምሰሱም ይታወሳል። ተቀጥቅጦ የወጣው የጠላት ኃይል ሁለተኛ ሲገባ ከባድ ኪሳራ የደረሰበት ሲሆን የሽንፈቱን ማካካሻ የሚሆን ማህበራዊ ግልጋሎት ሰጪ ተቋማትን አውድሟል የተባለው በአማራ ፋኖ በጎጃም ቀጠና ወታደራዊ አማካሪው አርበኛ ማንችሎት እሱ ባለው ደግሞ ዋጋ የተከፈለበት ትግል ወደ ኋላ እንደማይመለስ ገልጿል። ሽንፈት የአማራ ህዝብ ከምድረ ገጽ እንዲጠፋ በፈቃደኝነት ላይ የተመሰረተ ፊርማ ነው ያለው አርበኛው አባትና ልጅ፣ ታላቅ እህትና ታናሽ ወንድም፣ ታላቅና ታናሽ ወንድማማቾች በአንድ ጀንበር ጠላትን ፊት ለፊት እየተናነቁ የትግሉንም አደራ እያበረቱ እስከ ወዲያኛው ያለፉበት ውድ ዋጋ መከፈሉን አስታውሷል። ንጹሐን የበቀል ሰይፍ መምዘዣ ሆነው ጠላት ላይ ሲሰራ ሁሉም ማካካሻ በቤታቸው የተቀመጡ አዛውንቶችን የጨፈጨፈበት ተደጋጋሚ ክስተትም ሌላኛው ውድ ዋጋ መሆኑንም አስታውሷል። የቅንጦት ሳይሆን የህልውና ከህዝብ ጥቅም በላይ በህዝብ የመኖርና ያለመኖር ዋስትና መሰረቱን ያደረገ ተጋድሎና ትንቅንቅ ዛሬም እንደቀጠለ ነው ብሏል። ከትግሉ ጎራ ውጭ ያለው ወጣት የሚከፈለው ውድ ዋጋ ሁሉ ለሱ መሆኑን ሊያውቅ ይገባልም ብሏል። አርበኛ ማንችሎት የኩራትና የነጻነት ተጋድሎ የማንነትና ክብር ታሪክ በመስዋዕትነት የጸና ድል በደም ብዕርና በምድር ወረቀት ዛሬም እየተጻፈ ነው ብሏል። አርበኛው ለፋኖ ሰራዊትና ወታደርም ደጀንም ለሆነው ህዝብ ሁሉ ክብር እንደሚገባም አሳስቧል። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባሳለፍነው ሳምንት ሌላኛው የፓርቲው አንጃ በጅግጅጋ ያካሄደውን ጉባኤ ህገወጥ፣ በፖለቲካ የተቀነባበረና ሐሰተኛ ጉባኤ ነው ሲልም ተቃወመ። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ይህንን ያለው ባሳለፍነው ሳምንት መገባደጃ ሰኔ 22 ቀን 2017 ዓ.ም የኦብነግ አንደኛው ቡድን የፓርቲውን 5ኛ መደበኛ ጉባኤ በማካሄድ አብዱራህማን ማህዲንን ከሊቀመንበርነት ማንሳቱን ማሳወቁን ተከትሎ ነው። በጅግጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድ እና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው አብዱራህማን ማህዲ የሚመራው ኦብነግ በመግለጫው ፓርቲውን ለማፍረስ የኦጋዴንን የተፈጥሮ ሀብት ለመበዝበዝ እና የሶማሌ ህዝብ በህገ መንግስቱ የተሰጠውን ራሱን የማስተዳደር መብት ለመሸርሸር የሚደረገው ሰፊ ጥረት አካል ነው ሲልም ከሷል። ድርጊቱ የፓርቲውን የውስጥ ፖለቲካ ለመበጥበጥ ብቻ አይደለም ከዚያም ያለፈ ነው ያለው በቀድሞው ጉባኤ ሊቀመንበር ተደርገው በተሾሙት በአብዱራህማን ማህዲ የሚመራው የኦብነግ ቡድን መግለጫ እውነት አንግቦ የኦጋዴን ህዝብን መብት ለማስከበር የሚደረገው የነጻነት ንቅናቄን ለማስወገድ በስሌት እየተፈጸመ ያለ እርምጃ ነው ሲልም ኮንኗል። ኦብነግ የሶማሌ ህዝብ ለፍትህና ራሱን በራሱ ለማስተዳደር 4 አስርት ዓመታት ያደረገውን ትግል የሚወክል ነው ሲልም ገልጿል። የኦብነግ አንደኛው ክንፍ እያካሄደው በሚገኘው 5ኛ መደበኛ ጉባኤው ከስልጣናቸው በተነሱት አብዱራህማን ማህዱ ምትክ አብዲ ከሪም ሼህ ሙሴ ወይም ቀልቢ ደጋ የግንባሩ ሊቀመንበሩ አድርጎ መምረጡም ጠቁሟል። ኤርትራ ሰራዊቷን እያጠናከረች ነው ተብሏል። ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካን መብት ተመልካች ድርጅት አሳስቧል። ዘ ሴንቴሪ የተባለው ድርጅት በዚህ ሳምንት መጀመሪያ ላይ በወጣው ዘገባ በጎርጎሮሳዊ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያውን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ እያደረገች ቀጥላለች ሲል ከሷል። የኢትዮጵያና የኤርትራ መሪዎች በጎርጎሮሳዊ 2018 የሰላም ስምምነት ከተፈራረሙ በኋላ የተመድ በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብ ማንሳቱ ይታወሳል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊት ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ ዜና አገልግሎት ኤፍፒ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረት ህገወጥ ያሉት ኢትዮጵያ ወደብና የባህር በር
የማግኘት ፖሊሲዋን የማስተዋወቋ ውጤት ነው ብለዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይ የሚከታተለው ዘ ሴንቴሪ ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሳውያኑ 2009 ማዕቀብ ተጥሎባት እንደነበር አስታውሷል። ከዚሁ ጋር በትግራይ ጦርነት ወቅት ተፈጸሙ የተባሉ በደሎችንም ዘገባው ገምግሟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የታሪፍ ስምምነት ላይ ለመድረስ የተቀመጠው ቀነ ገደብ ከመጠናቀቁ በፊት መግባባት ላይ የማይደረስ ከሆነ በጃፓን ላይ 30 ወይም 35 በመቶ ታሪፍ እንደሚጥሉ ዛቱ። ይህም በፈረንጆቹ ሚያዝያ 2 ቀን በዓለም ዙሪያ ባሉ ሀገራት ላይ ከፍተኛ የገቢ ቀረጥ ባወጁበት ወቅት ጃፓን ላይ ከተጣለው የ24 በመቶ ታሪፍ የበለጠ ይሆናል። በአብዛኞቹ የንግድ አጋሮቹ ላይ ተጥሎ የነበረው ታሪፍ ከዋሽንግተን ጋር የሚደራደሩበት ጊዜ ለመስጠት በሚል ለ90 ቀናት ወደ 10 በመቶ ዝቅ ብሎ ነበር። ይህ የእፎይታ ጊዜ በሚቀጥለው ሳምንት ረቡዕ የሚገባደድ ሲሆን ፕሬዝዳንት ትራምፕ ቀነ ገደቡን የማራዘም ሀሳብ እንደሌላቸውም ተናግረዋል። ትራምፕ ከቶኪዮ ጋር ስምምነት ላይ መድረስ ስለመቻሉ ጥርጣሬ አላቸው። ከጃፓን ጋር ያለንን ጉዳይ ጨርሰናል፣ ስምምነት እንደምናደርግ እርግጠኛ አይደለሁም፣ ጠራጥራለሁ ሲሉ ማክሰኞ በኤር ፎርስ ዋን ላይ ለጋዜጠኞች ተናግረዋል። ጃፓን ረቡዕ ዕለት በጋዜጣዊ መግለጫቸው ላይ ትራምፕ የታሪፍ ጭማሪ ለማድረግ ስላደረጉት ዛቻ አስተያየት ከመስጠት ተቆጥባለች። ፕሬዝዳንት ትራምፕ የተናገሩትን እናውቃለን፣ ነገር ግን የአሜሪካ መንግስት ባለስልጣናት በሚሰጡት እያንዳንዱ አስተያየት ላይ ምላሽ አንሰጥም ሲሉ የአገሪቱ ምክትል ዋና ጸሐፊ ካዙሂኮ ኦኦኮ ተናግረዋል። እንደ ሌሎቹ ብዙ ሀገሮች ጃፓን ወደ አሜሪካ የምትልካቸው ምርቶች በአሁኑ ጊዜ 10 በመቶ ቀረጥ ተጥሎባቸዋል። በተጨማሪም በጃፓን ተሽከርካሪዎችና የተሽከርካሪ ክፍሎች ላይ 25 በመቶ የገቢ ታክስ አለባቸው። ብረትና አልሙኒየም ላይ ደግሞ 50 በመቶ ታሪፍ ይጣልባቸዋል። ማክሰኞ ዕለት የጃፓን የካቢኔ ዋና ጸሐፊ የሹማሳ ሃያሺ ከዋሽንግተን ጋር ለመስማማት ሲሉ የሀገራቸውን ገበሬዎች ሊጎዱ የሚችሉ እርምጃዎችን እንደማይወስዱ ተናግረዋል። አገራት አሜሪካን በተመለከተ ምን ያህል ቅጥ እንዳጡ ለሰዎች ለማሳየት ያህል የእኛን ሩዝ አይገዙትም፣ ነገር ግን ከፍተኛ የሆነ የሩዝ እጥረት አለባቸው። ይህንን ስልል ለጃፓን ትልቅ ክብር አለኝ ሲሉ በትሩዝ የማህበራዊ ገጻቸው ላይ ጽፈዋል። ትራምፕ በአዲሶቹ ታሪፎች የእፎይታ ጊዜ ውስጥ 90 የንግድ ስምምነቶችን እንደሚፈርሙ የተናገሩ ቢሆንም እስካሁን ከአሜሪካ ጋር ስምምነት የደረሰችው እንግሊዝ ብቻ ናት። የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ የነበረን የመረጃና የዜና ወጃ ይህንን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ እንዲሁም የቴሌግራም ቻናላችንን በመቀላቀል አዲስና ታማኝ መረጃዎችን ያግኙ። ጤና ይስጥልን።